በውሃ ቀጠነ በሆነ ነገር ሰው መፋታት የለበትም። በጸሎት መትጋት አለበት። ካውንስሊንግ መሄድ አለበት። በብዙ ነገር ማለፍ አለበት። ግን እንደዚህ አይነት ሪሌሽንሽፕ ውስጥ ያሉትን ሰዎች ደግሞ እያሰባችሁ አስገብታችሁ ትምትሉት ይሄ የኔ ጥያቄ ነው። እሺ ቴንክሽን አመልሳለን። እሺ ሂሉ ባይ ዘ ዌይ ማለት ነው ልጆችሽን እያሳደግሽ የማን ኦን ነው ያስተጋባል ድምጼ? ማይካችሁን አጥፉትና ሚዩት ላድርገው። የት ሚዩት አድርጊው እንዳያስተጋባ። እና አንቺ ልጆች እያሳደግሽ ነው፣ ያውም ደግሞ አውቲዝም ያለባቸው ልጆች ማለት ነው። you are very strong woman first of all ማለት ነው። ሲጀመር በጣም ስትሮንግ ማም ነሽ። ገባሽ? እንዳንቺ ያሉ በጣም ብዙዎች አሉ፣ ጀግና የሆኑ እናቶች ልጆቻቸውን ለማሳደግ ለቤታቸው ሳክሪፋይስ እያደረጉ የሚኖሩ በጣም ብዙ ሴቶች አሉ። በጣም ሊመሰገኑ ይገባቸዋል። የምንጸልየውም ደግሞ እንደነሱ ላሉ ሰዎችም ጭምር ነው። አሁን ምንድነው መሰለሽ እኛ ማንንም ጀጅ እያደረግን አይደለም ባይ ዘ ዌይ፣ ወይንም ደግሞ የሰዎችን ቤት እየገባን የምንወስንም አይደለም። አንቺ መፍታት አለብሽ፣ አንተ መፍታት አለብህ፣ አንቺ መፍታት የለብሽም፣ አንቺ መቀመጥ አለብሽ የሚል የለንም በጭራሽ። መብቱም የለንም። እኛም ደግሞ ያንን ይዘን አይደለም እየመጣን ያለን። ኖ ዌይ አይደለም። እኛ ቀርቶ እግዚአብሔር ራሱ የሰውን ፍቃድ ሰጥቶን የፈጠረው ለሰው መፍታት የሚፈልግ መፍታት ይችላል፣ መቀመጥ የሚፈልግ መቀመጥ ይችላል። የፈለገውን የማድረግ የዛ ሰውዬ መብቱ ነው። የአንቺ አሁን መብትሽ ነው። ገብቶሻል? እኛ እዚህ ጋር የተቀመጥነው ምንድነው መሰለሽ አንድ ምስክሮች ነን። ትዳር ይሰራል እያልን ነው። ልክ አንቺ ለምሳሌ አሁን እዚህ ጋር መተሽ በቃ በትዳርሽ ውስጥ ከመጣው ፈተና የተነሳ ራሴን ከማጣት ልጆቼን ከማጣት ከማበዴ በፊት አይ ወነ ሰፓሬት፣ ያውም ደግሞ ዲቮርስ አይደለሽም which is ደግሞ ሌላ ጀግና የሚያስብልሽ ነገር ማለት ነው። by the way ዲቮርስ አላደረግሽም፣ ሰፓሬት አድርገሽ በቃ ልጆችሽን እያሳደግሽ እየኖርሽ ነው ያለሽው። ያ መብትሽ ነው፣ ደግሞ ያንቺ ህይወት ነው። ኪዲም እዚህ ጋር የራሷ ህይወት አላት፣ ራሄል ህይወት አላት፣ እኔም ህይወት አለኝ። ነገር ግን ልክ በትዳር ላይ አሸንፎ እንደተቀመጠች ሴት አይ ወነ ቢ ምስክር መሆን ስለምንፈልግ ነው እዚህ ጋር የተቀመጥነው። ገብቶሻል? ምስክር መሆን ብርታት ለመሆን እግዚአብሔር ይሰራል የሚለውን ዜና ይዘን የተቀመጥነው እንጂ በየቤታችሁ ውስጥ ላለው ህይወት ጀጅ ለማድረግና ደግሞ እንትንም ለመሆን አይደለም። ገብቶሻል አይደለም? በቃ አትፍቺ ብለን የምንልም ሰዎችም አይደለንም። የየሰው ህይወት የየራሱ ህይወት ነው። እሺ እኔ ቆንጆ ሂሉዬ፣ ሌላ ነገር ደግሞ የጠየቅሽው እስከ ምን ያህል ጊዜ ነው የሰው ልጅ የሚታገሰው ታግሶ እየጸለየ የሚቀመጠው የሚል ጥያቄንም ደግሞ አንስተሻል። ቶክሲክ በቶክሲክ ቆይ አሁን ራሄል ስትናገር ነበርኩ እኔ አሁን የልጆቼ የእግዚአብሔር ክብር ይገለጥበት ዘንድ ነው ብዬ አመኜ ደግሞም ስላለኝ ጌታ አሁን 16 ዓመት ትልቁ ልጄ ትንሿ 14 ሊሞላት ነው። 3 ልጆች 2 ወንድ 1 ሴት ነው ያሉኝ። ኦቲዝም እንዳለባቸው ተቀብዬ ልጆች የእግዚአብሔር ስጦታዎች ናቸው ብዬ እግዚአብሔር ይመስገን ብዙ ለውጥም እያየው እየጸለይኩም የሰውኛውም እያደረኩኝ የሳይንሱንም የቴራፒውንም ምንም እያደረኩ በጸሎት ቆያለሁ። ጸጋም አለ። ቶክሲክ ሪሌሽንሺፕ ላይ ነው አሁን እኔ እያወራሁ ያለሁት። ጸሎት እየጸለያችሁ መልስ እስኪሰጣችሁ ቆዩ። አዎ፣ ግን ምን አይነት ትዳር ውስጥ ነው ጸሎት እየተጸለየ የሚቆየው ነው? ምን አይነት ትዳር ውስጥ አሁን አይሽ አለመግባባት አንዴ ናርዲዬ፣ እኔ 8 ዓመት ኖሬያለሁ ትዳር ውስጥ። እሺ፣ ብዙ ካውንስሊንግ ሄጃለሁ ከመለያየታችን በፊት ማለት ነው። ቬሪ ያንግ ነው የገባሁበት። አገባቢም ልክ አልነበረም። ኤኒዌይ እሱ ሌላ ታሪክ ነው። ብዙ ነገር ላወራ እችላለሁ ሌላ ጊዜ ማለት ነው። ግን 8 ዓመት ስንኖር ገባሽ ኤክስፔሪየንስ አለ። ገብቶሻል? አሁን ይሄ የምትጸልይበት የማትግባቢባቸው ነገሮች አሉ። በቢሄቪየር አንደኛ ሴትና ወንድ ስለሆናችሁ ማያግባባችሁ ነገር አለ። የሴት ፍላጎት አለ፣ የወንድ ፍላጎት አለ። በኔቸራችን የተለያየ ስለሆነ ማንግባባበት ነገር አለ። ፍላጎት የሚባል ነገር አለ፣ ጎል የሚባል ነገር አለ።
እሱ የሚፈልገው እሷ የምትፈልገው ይሄ አለመግባባት፣ የቤተሰብ ጣልቃ ገብነት፣ እንደዚህ የተለያዩ ከጓደኛ ጋር ጊዜ የሚያሳልፈው ነገር ወይም የተለየ የሆነ ባህሪ ነገር ሊኖር ይችላል። እዛ ላይ ጸልየሽ ትቆያለሽ። እግዚአብሔር ያንን ሰው በአንቺ አድርጎም ሊቀይረውም ይችላል። አንቺ ስትቀየሪ እሱም ሊቀየር ይችላል። እግዚአብሔር አዋቂ ነው። ግን ኢሞሽናሊ ፊዚካሊ ኦኬ እንደገና ፋይናንሻሊ አቢዩዝ እየተደረጉ ያሉ ሴቶች ክርስቲያኖች በጌታ የሆኑ ሰዎች እየጸለዩ ማውራት እንኳን አይችሉም። አንዳንዱ አገልጋይ ነው ፑልፒት ላይ ወጥቶ የሚያገለግል ስለሆነ እንዲህ ብትል ለሰው በነገራችን ናርሲሲስቲክ ቢሄቪየር ያላቸው ሰዎች በቸርች ውስጥ ብዙ አሉ። አገልጋይም ሆነው እነዛ ፑልፒት ውስጥ እየተናገሩ እቺ ማትናገር ሴት ምን ብላ እንደምታወጣ ማታክት አለች ቁጭ አለች። ስለዚህ ጸሎት ምን ያህል ተጸልዮ ነው የሚቀየው? ምን ያህል ጊዜ ነው የምንጸልየው? ሳይሆን ቶክሲክ ሪሌሽንሺፕ አቢዩዚንግ ያለበት ሪሌሽንሺፕ ላይ እየተጸለየ መቀመጥ ይቻላል ወይ? መጽሐፍ ቅዱስ ምን ይላል ሚለውን ነው ልጠይቃችሁ የገባሁት። ሪቹል ታበሪ ነው ማይክሽን ኦኬ ጎ ሄድ። እሺ ያው እህታችን ሁሉ በጣም ነው የምንወድሽ። በጣም ትልቅ ልብ አለን። እውነት ላንቺና እንዳንቺ ላሉ ኢኖሰንት ቪክተም ለሆኑ በጣም ሰፊ ልብ አለን። በጣም ምክንያቱም እግዚአብሔር ተቀበሏቸው ይላል። እንደናንተ አይነት ሰዎች ቃሉ ያዘናል እንድንቀበል። ሳትወጂ በግድሽ የገባሽበት ሁኔታ አለ። ኦብቪየስሊ ስፔሻሊ ኦቲዝም ልጆች ሲመጡ ባሎች ጥለው የሚሄዱበት አጋጣሚዎች ሰፊ ናቸው። እኔና ናርዲ የቅርብ ጓደኛ አለችን፣ ወዳጅ አለችን። በቃ ጀስት በዚሁ ምክንያት እንደውም ብዙ ነገር አለ። ብቻ ምን አለፋሽ አንቺ you are not the first one። በጣም ብዙ እህቶቻችን በዚህ ውስጥ ያልፋሉ። ይሄ ታዲያ እናንተን ብሌም እንድናደርግ ወይም ደግሞ ማንም ሰው በእናንተ ላይ ጣቱን እንዲቀስር የሚያደርግ ምክንያት ሊሆንን አይገባም። you are innocent victim። ተትተሻል፣ ተፈተሻል። የተተዉ አሉ፣ ጥለዋቸው ይሄዱ አሉ። ምክንያቱም ቤት ውስጥ አየሽ የሆነ ወይ የፋይናንስ ችግር ሲኖር ወይ የጤና ችግር ሲኖር በልጆች ምናምን ቤት ውስጥ እርስ በርስ የካራክተርም ችግር ይመጣል፣ መጋጨቶች ይመጣሉ። ውስጣችሁ ካለው ፍርስትሬሽን የተነሳ ማለት ነው። ፍርስትሬት ታደርጊያለሽ። ልክ ፋይናንስ እጥረት ውስጥ ሰው ሲገባ ልጆቹን የሚያበላበት ነገር ሲያጣ ከባልና ሚስት ይጋጫል። በሴም ወይ የሚታመም ልጅ ሲኖራቸው ያ ፍረስትሬሽን ውስጣቸው ያለው ነገር ትዳራቸው ላይ ይወጣል። የእነሱን ትዳርም ኢፌክት ያደርገዋል፣ ኔጌቲቭሊ ኢምፓክት ያደርገዋል። ገባሽ? ሰፊ ቻንስ ነው ያለው በዚህ ሁኔታ ውስጥ። ስለዚህ እህቶቻችን ትልቁን ድርሻና ቦታ ይዘው የእግዚአብሔርን ቃል አክብረው እየኖሩ ያሉ ሴት እህቶቻችን ናቸው። ምክንያቱም ብዙ ጊዜ ጥለውም የሚወጡም ይህንን በድፍረት እናገራለሁኝ። አገልጋይ ስለሆንኩኝ ብዬ ኮምፕሮማይዝ ማድረገው ነገር አይደለም። ኢቨን አገልጋይ የሚባሉ እንኳን ሰዎች በዚህ ኤሪያ ላይ መጀመሪያ ራናዌይ የሚያደርጉት ከዚህ ነገር ራሳቸውን አቮይድ ማድረግ የሚፈልጉት ወንዶች ናቸው። ገብቶሻል? በስታቲስቲክስ ደረጃ ሴት ናት ማጆሪቲ የምትፈታው ተብሎ ይታሰባል። ነገር ግን ለዛ ውሳኔ የሚያደርሳት ኦልሬዲ እሱ ወጥቷል እኮ ቤት እያለ ነው ቼክ አውት የሚያደርገው። የወንድ ኬፓቢሊቲው ይሄ ነው። ሴት ልጅ እስከ መጨረሻ ፋይት ታደርጋለች። ቤት ሆና ትጸልያለች፣ ወደ እግዚአብሔር ታነባለች፣ ልጆቿን ለማሳደግ ዋጋ ትከፍላለች። ባል ግን ቤት ውስጥ ሆኖ ነው ፍቺውን የሚያከናውነው። መጀመሪያ የሚቆርጠው እዛው ሆኖ ነው። ቤት ውስጥ ሆኖ ለረጅም ጊዜ ሊሆን ይችላል። you don't know መቼ እሱ ኦልሬዲ ከት እንዳደረገ። he was just looking for the right time ለመውጣት እንጂ ኦልሬዲ በዛ ችግር ውስጥ ሲታለፍ ነገሮች ሲመጡ ወንዶች የራሳቸውን እርምጃ ይወስዳሉ። አም ሶሪ በዚህ ወንዶች ካላችሁ ሪያሊቲ ስለሆነ መቀበል አለባችሁ ፋክቱን ማለት ነው። ሴት እህቶቻችን በዚህ ኤሪያ ላይ በጣም ብዙ ተጽዕኖ እየደረሰባቸው ስለሆነ አሁንም እኔ እንደ እግዚአብሔር ሰው እንደ እግዚአብሔር ሴት በእግዚአብሔር ቃል ላይ ምቆመው ምደግፈው ማበረታታው ምጸልየው ለእንደዚህ ኢኖሰንት ቪክተም ለሆኑ ሰዎች ጎን እንድቆም ቃሉም ያዘኛል። እንድቀበላቸው ሰፊ ልብ እንዲኖረኝ ቃሉም ያዘኛል። ስለዚህ ሁሉዬ we are not blaming you። አንቺንም የመሳሰሉ ብዙ ወዳጆች ስላሉን we are not አይናችን እዛ ላይ አይደለም። ግን ላነሳሽው ጥያቄ
ዋንስ እሱን ክሊር ካደረኩኝ በኋላ ያነሳሽው ጥያቄ አቢዩዚቭ በነገራችን ላይ ራሄልዬ አም ኖት ቴኪንግ ፐርሰናል እኔ ሂል ያደረኩ ሰው ነኝ። በቴራፒም በእግዚአብሔርም በመንፈሳዊም ነገር ሂል ያደረኩ ሰው ግን ብዙ ማቃቸው ስላሉ መጋፈጥ ማውራት የማይችሉ በፔን አሳልፈው እንደገና በምንሰጠው አስተያየት በምንናገረው ነገሮች ደግሞ ሌላ ፔን ውስጥ የሚገቡ በጣም ያ ሂሊንጋቸውን ያልጨረሱ ሰዎች ስላሉ ለነሱ ቮይስም ሆኜ ነው የምወጣው። ፕላስ ይሄ ጥያቄ ሰዎች ላይ ደርሶ እናንተ በምትሰጡትም እነሱ እኮ የሚወስኑትም ነገር አለ። ያንን ነው ምን ያህል ነው በቶክሲክ ሪሌሽንሽፕ ላይ እየተጸለየ መቆየት የሚቻለው? ይቻላል ወይ? አዎ ካልሽ መጽሐፍ ቅዱስን አንድ ላይ እሱን ልመልስልሽ ነው ህልውዬ። አንድ ያስጨርሽኝ ሀሳቤን እና ምን ልልሽ ነው እኔ አንቺ ስታወሪ ኢንተራፕት አላደረኩም አይደለ? ይሄ ሁሉ ኖ አይ ለሁላችንም ነው። ኢን ጀነራል አይ ዶንት ላይክ ቱ ኢንተራፕት ኤኒባዲ። የሆነ ሰው ሲያወራ አልወድም እና ይሄ አንደኛው ዴቨሎፕ የምናደርገው እንትን ነው። መደማመጥ አለብን። ሴቶች በዚህ ኢንተሊጀንት መሆን አለብን። ማቹሪቲ ውስጥ መግባት አለብን። ዝም ብለን የምናወራም ብቻም ሳይሆን አድማጮችም መሆን አለብን። ብዙ የሚያደምጥ ሰው ደግሞ ጥበብ ቃል የመናገር እንትኑ ሰፊ ነው የሚሆነው እና አም ሶሪ። ለማንኛውም ጥያቄሽን ለመመለስ ያክል እንዳንቺ የተጎዱ ብዙ ሰዎች አሉ። ብዙ ጉዳት የደረሰባቸው ሰዎች አሉ። እነሱን አሁን እንደው ለመመቻቸት ወይም ኦፌንድ ላለማድረግ ብዬ የእግዚአብሔርን ቃል አልጠመዝዘውም። የእግዚአብሔርን ቃል አላጣመመውም። የእግዚአብሔር ቃል ፕሌን ብላክ ኤንድ ዋይት ምንድነው የሚለው? አትፋቱ፣ በዚህ ምክንያት በዛ ምክንያት የሚለው እንደውም በምንድነው የሚባለው? በዝሙት ብቻ ከሆነ የሚል ሀሳብ፣ እሱንም ደግሞ ለልባችን ድንዳኔ ስለ ልብ ጥንካሬ እንጂ የሰው ልጅ ልቡ ከእግዚአብሔር ልብ ጋር አንድ ከሆነ የምህረት የመቀበል የይቅርታ ልብ ካለው እንደገና ያንን ሜሬጅ ሪስቶር እንዲያደርግ እግዚአብሔር ይፈልጋል። አት ኤንድ ኦፍ ዴይ ሪዴምፕሽን ነው የእግዚአብሔር የልብ ሀሳብ። አየሽ፣ ማለያየት አይደለም። ሰበብ ተፈልጎ በዝሙት ነው በቃ በዝሙት ነው ምክንያቱ ባይብልም ይለኛል ብለን እንድንፈታም ራሱ ሳይሆን በሪዴምፕሽን በምህረት እግዚአብሔር ጋር እንደገና እንድንመለስ ነው ዋናው የእግዚአብሔር ሀሳብ። ስለዚህ ከዚህ ውጭ ግን ያለው አቢዩዝ የሚባል ነገር አለ። እውነት ነው። ሴት ልጅ የምትደበደብበት በዛ ባክደን ምናልባት ስላልተጻፈልን እንጂ ሊኖር ይችላል። እንደዛ የሚደረጉ የሚጨቆኑ ሴቶች ወይም ደግሞ እንደዚ አይነት በደል የደረሰባቸው ሊኖሩ ይችላሉ። ዊ ዶንት ኖ። ከተጻፈልን ውጭ ስለማናልፍ ማለት ነው። ሪያሊቲው ከተጻፈልን ውጭ ብዙ ነገሮች እንደተከናወኑ እናውቃለን አይደል? ይሄ ብቻ እንዳልሆነ የተጻፈልን ብቻ እንዳልሆነ ከዛም ውጭ ብዙ ነገሮች እንዳሉ እኮ እናውቃለን። ነገር ግን እኛ ፎከስ የምናደርገው ቤዝ የምናደርገው ባይብልን ስለሆነ ባይብል በዛ ሰዓት ላይ ሳራ ጌታዬ እያለች ትገዛለት ነበር ይላል። እንግዲህ ሳራ ጌታዬ ብላ የተገዛችለት አሁን በምትዩ መንገድ ኢሞሽናሊ አቢዩዝ ተደርጋለች ሳራ። ለምን በይ ኢሞሽናሊ አቢዩዝ የተደረገችው ባሏ የእምነት አባት የሚባለው አብርሃም፣ ትልቅ የእግዚአብሔር ሰው አብርሃም በአንድ ንጉሥ ፊት እህቴ ናት እንጂ ሚስቴ አይደለችም ብሎ ክዷታል። ገባሽ? ዳት ሪጀክሽን በአሁኑ ሲዝን ብናመጣው ኦኬ ኢሞሽናሊ እንትን ሪጀክሽን ስለተደረገች ታልፋ ለሌላ ሰው ስለተሰጠች ሳራ በዚህ መንገድ ልናየው እንችላለን። ነገር ግን እንደዛም ደርሶባት አሳልፎ ሰጥቷት ባሏ የምታምነው የተከተለችው የልጅነቷ ከሀገሯ ጀምሮ ይዟት የወጣው ሌላ ከሱ ውጭ የማታውቀው መንገዱን ሀገሩን የማታውቀው በምድረ በዳ ግን በግብፅ ግን እዛ አውላላ ሜዳ ላይ ግን ጥሏታል ማለት ትችያለሽ። አሳልፎ ሰጥቷታል ለንጉሱ። ዋይ ስትይ የራሱ ነፍሱን መረጠ። ምክንያቱም በጣም ቆንጆ ስለነበረች ሳራ ለነፍሱ ፈራ። ይገሉኛል፣ ሚስቴ ናት ብል እሷን እኔን ገለው ያገቧት ይችላሉ ነው። ገብቶሻል? ባይብል ፕሌን የተጻፈልን ነገር ነው የምናወራው። ስለዚህ አብርሃም ለነፍሱ ከመፍራቱ የተነሳ ሚስቱን አሳልፎ ሰጥቷል ለሌላ ሰው። ገብቶሻል? ነገር ግን ሳራ ምን አደረገች? እኛ ደግሞ የሳራ ልጆች ስለመሆናችን የእሷን ፈለግ ተከተሉ ይለናል ጢሞቴዎስ ላይ ሄደን ስናነብ። የእሷን እናቶቻችን ከዚህ ቀድሞ የነበሩትን ያለ ሪፈር የሚያደርግልን የቀደሙ ሴቶችን የሚለው እነሱን ነው፣ እነ ሳራ ነው። ሳራ ጌታዬ ብላ የተገዛችለት በዚህም ውስጥ አልፋ ነው። ገብቶሻል? ስለዚህ አሁን ግን ወደኛ ስናመጣው ማለት ነው እንደዚህ አይነት ነገሮች ሲደርሱ ምን እናድርግ ነው። አሁን እሷ ምንድነው ፊዚካል የሆነ አቢዩዝ አልደረሰባትም።
ኢሞሽናል አቢዩዝ ግን ልንለው እንችላለን። በአሁኑ ገብቶሻል? ያንን እንዴት ነው የተቀበለችው? በጸጋ ካን ዊ ሃንድል ዶስ ቲንግስ? አሁን በእኛ ሲዝን የሚደርሱብንን ነገሮች በጸጋ በምህረት በፍቅር የሚቀበል ልብ አለን ወይስ ከልባችን ድንዳኔ የተነሳ ፍቺን ምርጫ እናደርገዋለን? ወይ ደግሞ እንዳልኩሽ ፍቺ ምርጫቸው ሳይሆኑ የተፈቱ ሴቶች አሉ። ለምሳሌ እንዳንቺ ወይም ሌሎችም እነሱን ያልኩኝ አይደለም። I'm not saying that። ነገር ግን ያቺ ሴት ከዛ ከባሏ በታች ምክንያቱም ህጉ የእግዚአብሔር ህግ ስለሆነ ሰሚት በማድረጓ በመገዛቷ እግዚአብሔርን ስለምታከብር ገባሽ? ወይ እኛ ራሱ የምንገዛው ለእግዚአብሔር እንደምትገዙ ተገዙ ነው የሚለው እኮ ቃሉ ራሱ። ሰውየው መልካም ስለሆነ አይደለም፣ እንካ በንካ አይደለማ ነገሩ። ለእኔ አሁን ባሌ የሆነ ነገር አበባ እቅፍ አበባ ሽቶ ይዞልኝ ሲመጣ የማሳየው የፍቅር እንትን ለየት ይላል አይደለ? ኖርማል ደግሞ ሲሆን ለየት ይላል። ኮንዲሽናል ነው። ግን የእግዚአብሔር ፍቅር ግን እኛ እንድንኖረው የሚፈልገው ምንድን ነው? አንኮንዲሽናል ኖ ማተር ሃው ሂ ትሪት ዩ። በዛ ውስጥ የእግዚአብሔርን ጸጋ በመታመን እግዚአብሔር ይበልጣል በሚል ሰሚት ማድረግ ለራሳችን ህይወት ላይ በረከት እናመጣለን። I didn't do it። የሆነ ጊዜ ላይ ማድረግ አቅቶኝ ነበረ። ልቤ ደንድኖብኝ ማለት ነው። መቀበል አቅቶኝ ነበረ። how can እኔ ትሪት መደረግ በምፈልገው መንገድ ትሪት ካልተደረግኩኝ how can I treat him back በጥሩ መልክ የሚል ገብቶሻል? የሴቶች መብት ወይም ደግሞ የኢሞሽን እንትን ግን is that what God told us to do? እንካ በካ ነው ወይንስ አንኮንዲሽናል በሆነ ላይክ እግዚአብሔርን እንደሚያከብር በሐዘን ውስጥ በደስታ ውስጥ በፍሎሪሽ በሚያደርግ ሜሬጅ ውስጥ ሐዘን ባለበት ነገር ውስጥ እግዚአብሔርን እንደሚያከብር ነው የምንኖረው? እግዚአብሔር ለዛ ሰው ይፈርድለታል። I truly believe that. I did that. I submit when my husband is not treating me well. በእርግጥ እሱ ለሱ ጥሩ እያደረገ ነው ለኔ ግን that wasn't good enough። ምክንያቱም ስታንዳርዴ ከፍ ያለ ስለነበረ ያንን ስታንዳርድ ሚት አላደረገውም ብዬ ስለማስብ ገብቶሻል? የባሌን ትሪትመንት ለኔ ያለውን የፍቅር ምላሽ ከምንም ላልቆጥረው ይችል ነበረ በዛ ሰዓት ላይ። ስለዚህ ምንድነው ማድረግ ያለብኝ? በአጸፋው መመለስ አይደለ? when I do that በህይወቴ ላይ መታሰር መጣ። መጸለይ አልቻልኩም። አይገርምሽም? በእግዚአብሔር ፊት መጸለይ አልቻልኩም። አቃተኝ። ቃሉን ማንበብ አቃተኝ። መንፈሳዊ ህይወቴ አይኔ ያየ ሲደርቅ ተመለከትኩት። ልጄ አይኔ ያየ ሊጠፋብኝ አውሬው ሊበላው ሆነ። ካራክተሩ ላይ ለውጥ አየሁበት። ቲኔጀር ልጅ አለ። ልጃችን ሪአክት ማድረግ ጀመረ በእግዚአብሔር ቃልና በእግዚአብሔር መፍራት ውስጥ ያደገ ልጅ all of the sudden he is reacting በቃ በጣም ማናውቀው አይነት ልጅ ሆነ። why? ይሄ የኃጢአት ፍሬ ይባላል። በር ከፍቼ ያስገባሁለት ለጠላት እኔ አልፈታም፣ እኔ ኢጎይን አልለቅም፣ እኔ ምህረት አላደርግም የሚለው ነገር የከፈተለት ለጠላት የከፈተለት በር ያመጣው ነገር ነው ማለት ነው። ገብቶሻል? ስለዚህ ምንድነው መፍትሄው? የእግዚአብሔር ቃል። ወደ እግዚአብሔር ቃል ነው የምንመለሰው አይደለ? ህሉዬ at the end of the day እንደዚህ አቢዩዝ የሚደረጉ ሰዎችን እንደኔ የእግዚአብሔር ቃል ስለ አቢዩዝ የነገረን ነገር ስለሌለ ማለት ነው ሰፓሬት አድርገው ለጥቂት ጊዜ በተለያየ ቤት ውስጥ እየኖሩ ልጆቻቸውን በጤናማ ኢንቫይሮንመንት እያሳደጉ እየጸለዩ አድቫይስ እያገኙ የቤተክርስቲያን ሰዎች ጋር እየተማከሩ ጥቂት ጊዜ ወስደው ራሳቸውን የሚያዩበት እድል እንዲፈጠርላቸው እንደኔ በጣም ነምበር 1 ቾይስ አድርጌ የምወስደው እሱ ነው። ያንን እድል ያላገኘ ሰው እንደገና ያንን እድል የሚያገኝበት አጋጣሚው በሩ ክፍት ከሆነ አሁንም go ahead and do it ነው የምለው። 10 years ብቻሽን ተቀምጠሻል። ሪኮንሳይል ካላደረጋችሁ በዚህ ኤሪያ ላይ አላውቅም። ሪኮንሳይል የዘጋችሁት ነገር ቢሆን ደግሞ ፍቺው ይከናወን ነበር። ግን እስካሁን የተንጠለጠለ ነገር እንዳለ ይሰማኛል ባንቺ ኬዝ። ምክንያቱም 10 years without divorce, getting divorce ግን ሰፓሬት አድርጋችሁ ነው ያላችሁት። he might be moving on። አሁን ሌላ አንድ እህታችን ነበረች ባለፈው ሳምንት ለማ ይሄንን ነው እህቶቻችንን ኢንካሬጅ ማድረግ first of all ወደ ፍቺ ውስጥ እንዳይገባ አትኩረን የምንሰራው። ከተገባ ግን ያሉትን ደግሞ መፍትሄዎች ከተገባ በኋላ ግን ለእግዚአብሔር አሁንም ልጁ እንደሆንሽ መንገር፣ ጉድ ኒውስን ማብሰር፣ ማቀፍ፣ በጸሎት መደገፍ፣ ማንም ብሌም እንዳያደርግሽ፣ ጄጅ እንዳያደርግሽ፣ ማንም አንደርሉክ እንዳያደርግሽ
አንቺ ላይ መስራት ነው የኛ ስራ። ይህንን ፕሮግራም ስንጀምር ይህንን ሀሳብ እግዚአብሔር መንፈስ ቅዱስ ሲሰጠን ለረጅም ጊዜ ጸልየንበት ነው ወደዚህ ሀሳብ የመጣ ነው። ምክንያቱም እኔና እህቴ ናርዲ በዚህ ኤሪያ ላይ ከባዱን ቻሌንጅ አልፈን ተፈትነን አልፈነው ወጥተን ሕያው ምስክሮች የእግዚአብሔር ስራ ማሳያዎች ሆነን መምጣታችን ፌል ያደረገባትን ግን የተጎዳች እውነታችንን ግን አንደርሉክ እንድናረግ አይፈቅድልንም። ስለዚህ አንቺም ሆንሽ እንዳንቺ አይነት እህቶቻችን እንዲረዱት የምንፈልገው we are here to create a community support system. You are not alone ለማለት እግዚአብሔር ባንቺ ሳይድ ነው ለማለት እግዚአብሔር ይወድሻል ለማለት ከእግዚአብሔር መንግስት የማትቆራረጭበት ነው የደረሰብሽ ነገር ለማለት የተቀመጠን ሰዎች ነን እንጂ እንትን እንደዚህ ነው እንደዛ ነው ብለን በሰዎች ላይ ጀጅ ልናደርግ የተቀመጠን አይደለንም እና እሱን እንድትረዱልን በጣም እንፈልጋለን።